بسم الله الرحمن الرحيم رب اشرح لي صدري ويسر لي عمري واحلل عقدة من لساني يفقه قولي آمين يا رب العالمين وبعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ አልአዝካር ወልአዳብ ክፍል 14 የዛሬው ትምህርታችን ቁጥር 18 ነው። ቁጥር 18 ዱዓኡል ቁኑት ላይ የምናደርገው ዱዓ ቁኑት ላይ ስንቆም የምናደርገው ዱዓ ነው። ዊትር ላይ ማለት ነው። የዊትር ሶላት ላይ እንግዲህ የቻልነውን ያክል ረክዓ እንሰግድና የሌሊት ሶላት መጨረሻ ላይ አንድ ረክዓ እንሰግዳለን። እሱ ላይ የሚባል ዱዓ ማለት ነው። እና ነብዩ አለይሂ ሰላቱ ወሰለም ሶላታችሁን በዊትር ዝጉ ብለዋልና ሶላታችን በዊትር መዝጋት አለብን። የቻልነውን እንሰግዳለን። የቻልነውን ረክዓ እንሰግድና ማታ የሌሊት ሶላት ከዛ መጨረሻ ላይ በዊትር እንዘጋለን ሶላታችን። ምንም እንኳን ቢደክመን ምሳሌ ሁለት ረክዓ እያደረግን እንሰግድና ቢያንስ 3ም ሰገር 4ም ሰገር መጨረሻ ላይ ግን በዊትር አንድ ረክዓ እንሰግዳለን። በዊትር ሶላታችን እንዘጋለን ማለት ነው። ስለዚህ ያው ሶላታችን በዊትር መዝጋት አለብን። መጨረሻ ላይ አንድ ረክዓ ማለት ነው። እዛ ላይ የምናደርገው ዱዓ ልክ ሩኩዕ ከወረድን በኋላ ሩኩዕ ካደረግን በኋላ ቀጥ ብለን ሰሚዐ አላህ ሊመን ሐሚደህ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ካልን በኋላ እነዚህን ዱዓዎች እናደርጋለን። የሐፈዝናቸውን ዱዓዎች እናደርጋለን ማለት ነው። እና እነዚህ በጣም ወሳኝ ናቸው። እነዚህን መሐፈዝ አለብን። ጠይብ ዱዓ ነው። ቁኑት ላይ የምናደርገው ዱዓ ቁጥር 1 قال الحسن ابن علي رضي الله عنهما علمني النبي صلى الله عليه وسلم كلمات أقولهن في الوتر اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت فإنك تقضي ولا يقضى عليك إنه لا يضل من واليت تباركت ربنا وتعاليت ይህን እንላለን። قال آل الحسن حسن እንዲያሉ ኢብኑ ልጅ ዓሊ የዓሊ ልጅ ረዲየላሁ ዐንሁማ እሳቸውንም አባታቸውንም አላህ ይወደድላቸው። ዓሊ የሐሰን የዓሊ ልጅ የነቢ ዓለይሂ ሰላቱ ወሰላም የልጃቸው ልጅ ናቸው። ሐሰን የፋጢማ ልጅ ማለት ነው። ሐሰን የፋጢማ ልጅ ናቸው። طيب እነ ሐሰን ኢብኑ ዓሊ ረዲየላሁ ዐንሁማ እሳቸውንም አባታቸውንም አላህ ይወደድላቸው። ዓለመኒ ነገሩኝ አሉ። ዓለመኒ ነገሩኝ፣ አስተማሩኝ። አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዓለይሂ ሰላቱ ወሰላም አስተማሩኝ አሉ። ሐሰን ከሊማቲ ንግግሮችን አቁሉሁነ የምላቸው ፊል ዊትር በዊትር ላይ ዊትር ሶላት ላይ የምላቸውን ንግግሮች አስተማሩኝ አሉ ሐሰን። ይህንን ነው ማለት ነው። እንግዲህ ምንድነው? አላሁመ አላህ ሆይ ኢህዲኒ ምራኝ አቅናኝ ፊመን ሀደይት ሌሎችን እንደመራሃቸው ሌሎችን እንዳቃናሃቸው ምራኝ አቅናኝ ወዓፊኒ አፊያ ስጠኝ ፊመን ዓፈይት ለሌሎች አፊያቸውን ጤናቸው እንደሰጣቸው ለኔም አፊያዬን ስጠኝ ወተወለኒ ተወዳጀኝ ረዳቱ ነኝ ወተወለኒ ተወዳጀኝ ረዳቱ ነኝ ፊመን ተወለይት ለሌሎች ረዳት እንዲሆንከው ወዳጅ እንዲሆንከው ወዳጅ ሆነኝ ወባሪክ ባርክልኝ ለኔ ባርክልኝ በረካ አድርግልኝ ፊማ በዛ አዕጣይት በዛ በሰጠኸኝ ደግሞ በሰጠኸኝ ነገር ላይ በረከት አድርግልኝ በረካ አድርግልኝ ወቂኒ ጠብቀኝ ሸረ መጥፎ ማ ነገር ቀضይ ከወሰንከው አንተ ከወሰንከው ደግሞ መጥፎ ነገር ጠብቀኝ ፈኢነከ አንተኮ ተቅዲ ትፈርዳለህ ወላ የለም ይቁዳ የሚፈርድ የለም ዓለይከ በአንተ ላይ ደግሞ የሚፈርድ የለም። አላህ ይፈርዳል እንጂ በአላህ ላይ ማንም የሚፈርድ የለም። طيب فإنك أنت تقضي تفردال ولا يقضى مفرد لما عليك بأنت لي دم مفرد لم إنه كسو لا يذل أي ورد من سواليت أنت تودجه أنت درجاون كف يدركو سو أي وردم تبارك لك الكنه بركته بزانوي لك الكنه ربنا جيتاچنوي وتعاليت عندهم كبر لانت يتجبانو يبلاينه ይሄንን እንላለን ማለት ነው። ረዋው ዘግቦታል አህመዱ ኢማሙ አህመድ ዘግቦታል። ይሄንን ዊትር ላይ ቁኑት ላይ ስንቆም ይሄንን ዱዓ እናደርጋለን። ይሄንን መሐፈዝ አለብን። ቁጥር 2 አሁንም طيب
قطر كان النبي صلى الله عليه وسلم يقول في آخر وتره اللهم إني أعوذ برضاك من سخطك وبمعافاتك من عقوبتك وأعوذ بك منك لا أحصي ثناء عليك أنت كما أثنيت على نفسك ቁጥር 2 ካነ ነበሩ النبي صلى الله عليه وسلم ነቢ عليه الصلاة والسلام ነበሩ የቁሉ ይሉ ነበር ፊ ላይ አኺሪ መጨረሻ ላይ ዊትሪሂ መጨረሻ ዊትር ሶላታቸው ላይ መጨረሻ ላይ ሌሎችን ዱዓ ካደረጉ በኋላ መጨረሻ ላይ ይህንን ይሉል ነበር ማለት ነው። መጨረሻ ላይ የቁሉ ይሉ ነበር ፊ ላይ አኺሪ መጨረሻ ላይ ዊትሪሂ መጨረሻ ዊትራቸው ላይ መጨረሻ ላይ ሌሎችን ዱዓ ካደረጉ በኋላ ይህንን ይሉ ነበረ። ምን ይሉ ነበር? አላሁመ አላህ ወይ እኔ አዑዙ እጠበቃለሁ ቢሪዳከ በውዴታህ ሚንከ ሰኻዲከ ከቁጣህ እጠበቃለሁ ወቢሙዓፋቲከ እንዲሁም በይቅርባይነትህ ሚንከ ዑቁበቲከ ከቅጣትህ እጠበቃለሁ ወአዑዙ እጠበቃለሁ ቢከ ባንተ እጠበቃለሁ ሚንከ ካንተ ቁጣ ካንተ ቅጣት ባንተ እጠበቃለሁ ላ ኡሕሲ አይቻለኝም አልችልም ሰናአን ማወደስ ዐለይከ ባንተ ላይ ማወደስ አልችልም አንተ ከማልክ አፍነይተ እንዳወደስከው ዐላ ላይ ነፍሲከ በነፍስ ላይ በራስ ላይ እንዳወደስከው ውዳሴ የዛን ያክል ማወደስ አልችልም እና አንተ ያወደስከውን ያክል ውዳሴ ይገባህ ማለት ነው። طيب አንተ ከማልክ አፍነይተ እንዳወደስከው ዐላ ላይ ነፍሲከ በነፍስ ላይ እንዳወደስከው ውዳሴ ያክል ይገባህ አንተ በራስ ላይ ያወደስከውን ውዳሴ ያክል አልችልም ማወደስ አልችልም ልክ አንተ በራስ ላይ ያወደስከውን ውዳሴ ያክል ይገባህ ማለት ነው። ደግሞ ያለሁኝ ላኡሕሲ አልችልም ፈናአን ማወደስ አልችልም ዐለይከ ባንተ ላይ ማወደስ አልችልም አንተ ከማልክ አፍነይተ እንዳወደስከው ዐላ ላይ ነፍሲከ በራስ ላይ እንዳወደስከው ያክል ውዳሴ ይገባህ ማለት ነው። ረዋው ዘግበውታል አቡ ዳውድ ዘግበውታል። ይሄንንም ዊትር ሶላታችን ላይ ይሄንን እንላለን። ዊትር ሶላት ላይ ቁኑት ላይ ስንቆም ማለት ነው። እነዚህን ካልን በኋላ ከዛም ወደ ስጁድ እንወርዳለን ማለት ነው። እና ሌሎችንም የሐፈዝናቸውን ቁኑት ላይ የሚባሉትን ዱዓ ሐፍዘን ቁኑት ላይ እንላለን። እሺ እነዚህ ናቸው የተጠቀሱት እዚህ ጋር። ቁጥር 19 ኢዛ ጊዜ ሰለመ ባሰላመተ ጊዜ ሚነል ዊትር ከዊትር ሶላት ባሰላመተ ጊዜ አንድ ሰው ምን ማለት አለበት? طيب ኢዛ ጊዜ ሰለመ ባሰላመተ ጊዜ ሚነል ዊትር ከዊትር ባሰላመተ ጊዜ ምን ማድረግ አለብን? طيب ካነ ነበሩ النبي صلى الله عليه وسلم ነብዩ عليه الصلاه والسلام ነበሩ ኢዛ ሰለመ ሚነል ዊትሪ قال سبحان الملك القدوس ثلاثا ويرفع صوته بالثالثة إذا ጊዜ ሰለመ ባሰላመተ ጊዜ ሚነል ዊትር ከዊትር ባሰላመተ ጊዜ የምንለው ዱዓ ማለት ነው። ካነ ነበሩ النبي صلى الله عليه وسلم ነብዩ عليه الصلاة والسلام ነበሩ ኢዛ ጊዜ ሰለመ ባሰላመቱ ጊዜ ሚነል ዊትሪ ከዊትር ማለት ነው። ከዊትር ሶላታቸው ባሰላመቱ ጊዜ ቃለ ይላሉ ሱብሓነ ጥራት ይገባህ አልመሊክ ንጉስ የሆንኩ አልቅዱስ ላቅ ያልከው ጌታችን ጥራት ይገባህ ሰላሰን ሶስት ጊዜ ሱብሓነል መሊክል ቅዱስ ሱብሓነል መሊክል ቅዱስ ሱብሓነል መሊክል ቅዱስ እያሉ ሰላሰን ሶስት ጊዜ ይላሉ። ከዛ ወየርፈዑ ከፍ ያደርጋሉ ሰውተሁ ድምጻቸውን ቢሳሊሰህ በሶስተኛው ድምጻቸውን ከፍ አድርገው ይላሉ ሱብሓነል መሊክል ቅዱስ ሱብሓነል መሊክል ቅዱስ ሱብሓነል መሊክል ቅዱስ ብለው በሶስተኛው ድምጻቸውን ከፍ ያደርጋሉ ማለት ነው። እና ይሄንን እንላለን መቼ ዊትር ሶላታችንን ካሰላመትን በኋላ። ረዋሁ ዘግበውታል ነሳኢ ዘግበውታል። እና እነዚህ ናቸው። እነዚህን እንግዲህ ከዊትር ሶላት ካሰላመትን በኋላ የምንለው እንዲሁም ደግሞ ዊትር ላይ ቁኑት ላይ የምናደርገው ዱዓዎችን ተማምረናል። እነዚህ ናቸው። هذا والله اعلم ስተት ካለ ደግሞ እያረማችሁ ይቀጣይ ኢንሻአላህ እነዚህን እንማማራል። ላይ ይሄ ረዘም ሰለሚል ኢንሻአላህ ቀጣይ ነው ደቂቃው ስለሚሄድ ኢስቲኻራ ደግሞ ምርጫ የሆነ በሁለት ነገር ስንደናገር ይሄን ላርገው ወይስ ይሄን ላርገው ብለን ስንደናገር ኢስቲኻራ ማለት
ስንደናገር በሁለት ነገር ማለት ነው። ምርጫ ማማረጥ፣ አላህን ማማረጥ፣ ይሄ ይሻለኛል ወይስ አላህ ወይ ኸይሩን ነገር ምረጥልን ብለን የምናደርገው ዱዓ ነው። በቀጣይ ክፍል ኢንሻአላህ እንማማራለን። በቃ በሁለት ነገር አለ አይደለ የምንደናገረው፣ ወይ ቤት ልግዛ ወይስ ቦታ ልግዛ ብለን እንደናገራለን አይደለ? በሆነ ነገር ብቻ በሁለት ምርጫ ላይ ግራ እንጋባለን። ከዛ የዛኔ የምናደርገው ዱዓ ማለት ነው አላህን ማማረጥ እሱን ነው ኢንሻአላህ አልስቲኻራ እሱን ነው የምንማማረው በቀጣይ ኢንሻአላህ። ለዛሬ እነዚህ ይበቃሉ። هذا والله اعلم አላህ የበለጠ ያውቃል። ስህተት ካለ ደግሞ እያረማችሁኝ። እኔም እንደናንተው ተማሪ ነኝ፣ ከማንም በልጭ አይደለም። እኔ ገና ተማሪ ነኝ። ሀባይቢ አንዳንድ እህቶች ምክር ትሰጡኛላችሁ። ለምክራችሁም ጀዛኩሙላሁ ኸይረን ሁላችሁንም እቀበላለሁኝ። እና የዛሬው ትምህርት እዚህ ላይ ያቋርጣለሁ። በቀጣይ ክፍል እስከምንገናኝ ደህና ሁኑ። ቪዲዮውን ደግሞ ላይክ እያረጋችሁ ላይክም እያረጋችሁ የምታበረታቱኝ ጀዛኩሙላሁ ኸይረን